ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። አጋር ፈርኒቸር ወጣ ደባቆ ምን ልርዳዎት? ሶፋ ለማሳደስ ፈልጌ ነበረ። ይቻላል። ባሉበት ቦታ ሆነው ያሉበትን አድራሻዎችን ነግረውን መተን ለክተን ሰርተን ለሁለት ቀን ለከስተመሮቻችን ሰርተን እናስረክበውታለን። እሺ በቃ እልክልሃለሁ በፎቶ አንተም ዋጋውን አውጥተህ ንገረኝ። መልካም። አንድ ሶፋ ገዝተን ቤታችን ውስጥ ኤል ሼፕም ሊሆን ይችላል፣ ኦልድም ሶፋ ሊሆን ይችላል። ለአመታት ልንጠቀምበት እንችላለን። ለአመታት ስንጠቀምበት ማቴሪያሉ ከእንጨት ጀምሮ እስከ ስፖንጅ ጀምሮ ጨርቅ ጀምሮ እንዲሁም እግር ጀምሮ ያው ጊዜው እያለቀ እየደከመ ይመጣል። ሶፋዬ አገልግሎቱን ጨረሰ ደግሞ የሚለው በምን ምክንያት ነው? ከመቀመጫ ይጀምራል። የሰው መቀመጫ ዋናው ወደ ስር እስከ መስመጥ፣ የእጅ መደገፊያው ደግሞ ወደ ስር እስከ መስመጥ፣ እግሩ ከፍና ዝቅ እስከ ማለት፣ እግሮች እስከ መሰበር ምን ማድረግ ይችላል? ጨርቁን መቀየር ይችላል፣ ስፖንጁን መቀየር ይችላል እና ዘመናዊ ሌክቸር የመጡ እግሮችም አሉ፣ እነሱንም መቀየር ይችላል። ሶፋዬ ጨርቁም ሆነ እግሩም ሆነ ስፖንጅም ሆነ ከስተመሮቻችን አርጅቷል ሲሉን አንድ በአካልም ተገኝተን ስናየው የረገበ አለ፣ የተሰበረ አለ፣ ጨርቅ የተቀደደ አለ፣ አይ ቲንክ በረኪና የነካው አሲድ የነካቸው እንዲሁም እግር የተሰበረ እና እጅ መደገፊያዎቹ ሁሉ ጨምሮ በጣም ከጥቅም ውጪ ሆነው በዛው በራሱ በነበረበት ዲዛይን እኛ አዲስ ማቴሪያል ገዝተን ከእግር ጀምሮ እስከ ስፖንጅ እስከ ቤቢ ትራስ እስከ ጨርቅ ኦል ሙሉ ስራ በትነን እንጨቱ ብቻ ቀርቶ አዲስ እርገታ አድርገን ብዙ ባለሙያም ስላለ አንድ ቀን እንመጣለን። አሴምብል የሚሆነውን አሴምብል እናደርጋለን። ጨርቅ ቆርጠንም ለመስፋት ጠዋት እናዘጋጅና እስከ ከሰዓት ሰፍተን ከከሰዓት ባለው በኋላ ደግሞ ገጥመን ሰርተን ለከስተመሮቻችን በስንት ቀን እናስረክባለን? በሁለት ቀን ሰርተን እናስረክባለን። ሶፋ አልቆ ሲለብስ ሲገጠም ቁጭ ስንልበት ነው አይ ቲንክ በጣም ደስ የሚለን። ግን ፕሮሰሱ ብዙ ነገር አለው። እንደው እውነት ለመናገር አዲስ 3 እና 4 5 በቀን ብናጋጭ ይሻልናል። አሮጌ ሶፋ ከማደስ የወላለቁት የበተናቸው የነቀልናቸው ነገሮች እነዚህ የምታያቸው ነገሮች የተሰበሩ እንጨቶች አሉ፣ ፋይዚቶች አሉ። እንደ አዲስ ነው የሚዘረጋው። እንጨቱ ብቻ ነው ይሄ የቀረው። ምንድነው የምናደርገው? የተሰበረ ነገር ካለ እናወጣለን፣ አዲስ ማቴሪያል ነው የምንጠቀመው እና የመጀመሪያ የነበረውን ነገር ራስ በራሱ አይመለስም። እዚህ ሶፋ ላይ ብዙ ካርቶኖች አሉ፣ በጣም ስስ ስፖንጆች ምናያቸው አሉ፣ በጣም የወላለቁ በሚስማር ተመተው የተሰበሩ እንጨቶች አሉ። ኦል እነዚህ ነገሮች አይኖሩም። ዜሮ አዲስ፣ ሁሉ ነገር አዲስ ገዝተን ነው አሴምብል የምናደርገው። ዲዛይን ቅየራ ከስተመር በሚፈልገው ዲዛይን ከሶፋ ጋር የሚመጣጠን ዲዛይን ሲልክልን ለዛ ዲዛይን የሚመጥን ከፍታ፣ ዝቅታ፣ የቤቱ ስታንዳርድ፣ መሬት፣ ጣራ፣ ግድግዳ ታይቶ የሚሆን ከሆነ ኖርማል ከስተመር ባዘዘን መልኩ ዲዛይን ቅየራ እናደርጋለን። ኦልድ ወይም ኪንግ የሚባለው ሶፋ አለ። እሱ ሶፋ አሁን በጣም ከአብዛኛው ጊዜ በጣም ሆዱም ሰፊ ነው፣ ትከሻውም ሰፊ ነው፣ በጣም ረጅም ነው። ግን አይ ቲንክ እጅ መደገፊያው ላይ ስንመጣ አብዛኛው በጣም ኦቨር ትልቅ ነው፣ በጣም ከፍታ አለው አብዛኛው ሶፋ ማለት ነው። ስለዚህ ያን ሶፋ ምን እናደርገዋለን? ዲዛይን መቀየር ፈልጋለሁ፣ ወደ ኤል እንዲመጣልኝ ፈልጋለሁ ሲለን ከስተመሮቻችን ምን እናደርጋለን? እኛ እጅ መደገፊያውን በግራና በቀኝ ያለውን አውጥተን የጀርባውንና መቀመጫውን እንዳለ ሆኖ ምን እናደርጋለን? አዲስ እጀታ እንሰራለታለን። አዲስ ሶፋ አሁን ኤል ሼፕ የመጨረሻው ዋጋ ከተባለ 90 እና 80 ሺህ ብር ነው። ሌክቸር ይሁን ከተባለ ደግሞ ከ100 ምናምን ሺህ ብር በላይ ኦቨር እየሆነ ይመጣል። እኛ አሁን ላይ እየሰራን ያለው የኤል ሼፕን ግማሽ ብር ነው እየሰራን ያለ ነው። ሶፋ እደሳ ማደስ ከጀመረ 4ኛ ዓመታችን አካባቢ ነው። እስካሁን ለማደስ እኛ በጣም አስቸኳይ ከሆነ በአንድ ቀንም የምንጨርስበትም አጋጣሚ ያለ ፕሮግራም ሲኖር ለምሳሌ ያክል ማለት ነው። ግን ለከስተመሮቻችን እኛም ተረጋግተን ሳንቾኩል ግን ለከስተመሮቻችን በሁለት ቀን ነው ሰርተን የምናስረክበው። ለ15 ዓመት የተጠቀመበት አለ፣ 10 ዓመት የተጠቀመበት አለ። ብዙ ልጆች
ብዙ እህት ወንድሞች ያደጉበት ሶፋ አለ። ስለዚህ አብዛኛው ከቤታችን ስናወጣ አንድ ሶፋ ያገለገለ በሚል እስከ 5,000 ብርና ትልቅ ከተባለ 10,000 ብር ነው የሚሸጠው። አብዛኛው ጊዜ ያገለገለ ሶፋ በጣም ሳይት ክምችትና በጣም ከመብዛቱ የተነሳ አብዛኛው ሰው ድፍረትም ኮንፊደንስም የለውም። ይሄን ያልኩበት ምክንያት ምንድነው? ታድሶ የመሸጥ ፕሮባቢሊቲ በጣም ትንሽ ነው። አብዛኛው ምንድነው እጁ ላይ ያለውን ነገር ማሳደስ ጥሩ ከሆነ ጥሩ ካልሆነ ምንድነው ከቤቱ ነው የሚያወጣው ማለት ነው። ትኩረቱ እድሳት ላይ የሆነው አብዛኛው ከስተመር ለምንድነው አሁን ላይ ካለው እቃ ማቴሪያል እና በፊተኛ ያገለገለ ቤታችን ያለው ሶፋ ጭራሽ አይመጣጠንም ነው የሚለው። አዳሹ ይበዛል በጣም ከሚገባው በላይ አዲስ የሚያሰራን ጥቂት ነው። እድሳት ላይ ሰው በጣም ጎብዟል። ገንዘብን ባማከለ ነገር፣ ሁለት ደግሞ እጃቸው ላይ ያዙት ነገር ከአሁኑ ማቴሪያል ጋር ስለማይገናኝ የራሳቸው እጃቸው ላይ ያለውን እቃ ስለሚወዱት አንድ ሰው ሶፋ ለመግዛት ይፈልግ ወደ ማርኬት ሲወጣ ምኑን አይቶ ምን ውስጥ ተገንዝቦ መግዛት አለበት የሚለውን ነገር ለማየት አንደኛ ነገር ዋናው ሶፋ መሰረቱ ራሱን የቻለ እንጨት ነው። እንጨት እንዳለ ሆኖ ከዛን ሲቀጥል መሀል የሰው መቀመጫው ሳፋሪያ የሚባል አለ። ያ ሳፋሪያ ቁጥር አላቸው። በዛ ቁጥር ጠንካራ ስስ የሚባል አለ። ሙሉ ሚዛናችን የሚይዘው እሱ ስለሆነ ጠንካራ ያው ሳፋሪያ ሊሆን ይገባል ብዬ አስባለሁ። አንድ ሁለተኛ ደግሞ ሌቭል 1 ኤችዲ ሊሆን ይገባል ስፖንጁ። በዛ በመቀጠል ደግሞ እንደዛው የጨርቁ ማቴሪያሉ ወሳኝነት አለው እና ከስተመር ሲገዛ ሶፋን ለመግዛት በጣም ብዙ ከእግር ጀምሮ እስከ ስፖንጅ ሙሉ ማቴሪያሉን እንደ ባለሙያ ተጠንቅቆ ሊገዛው የሚገባ ነው። ገበያ ላይ ብዙ አይነት የሶፋ ማርኬቲንጎች አሉ። እነሱን ያው አገኘን ብለን ወይም ገዛን ብለን ያው ሳናስበው ለወራትም ልንጠቀምበት እንችላለን። ወለሉ ምን ያህል ሶፋ ይዝልኛል፣ ምን ያህልስ እንግዳ ቢመጣ ያ ቤት ለዛ እንግዳ በቂ የሆነ ሶፋ ማሰራት አለብኝ የሚለውን ነገር ደግሞ ከስተመር ማስተዋል አለበት። የተለያዩ ስፍር ቁጥር የሌላቸው ጨርቅ ከለሮች አሉ አሁን በጣም ብዙ። ሁሉም ሰው ደግሞ እንደ ፍላጎቱ ውስጡ የሚሰማውን ከለር ከቤተሰብም ሆነ ከልጆቹም ሆነ ተወያይቶ ይሄን ከለር ወድጄዋለሁ እናንተ ወዳችሁታል፣ ስምምነት ይፈልጋል። አንዱ ወዶ አንዱ የሚጠላበት ፓርት መኖር የለበትም። ከእግር ጀምሮ እስከ ጨርቅ እንዲሁም እስከ ቤቢ ትራስ ትንንሾች እነዚህ ትራሶች እነሱንም ሆነ ማች እንኳን ባያረግ እንኳን የሆነ የሚቀራረብ ነገር ማድረግ አለብን ብዬ አስባለሁ። በጣም ትልቅ ጥንቃቄ ይፈልጋል። ከምን ይጀምራል? ሶፋ በተፈጥሮ ቆሻሻ አይፈልግም። ያው የጨርቁ ከለር አለ። ለምሳሌ አሁን ቆሻሻም ይችላል፣ ቆሻሻ ማይችል ጨርቅ አለ አሁን ለምሳሌ እና አብዛኛው ከስተመር ምን ያደርጋል? የተሰራው እንዳለ ሆኖ ልባስ ያሰራለታል። ቢቆሽሽ እንኳን ያኛው ከላይ ያለበሽውን አውጥተሽ አጥበሽ ድጋሚ ትመልሺዋለሽ ማለት ነው እና በሚፈልግበት ሰዓት አንዳንዴ ክፍት ማድረግ ትችላለሽ እና ስለዚህ ልጆች ላይ በጣም ጥንቃቄ ይፈልጋል። አይ ቲንክ ወደ አፍ ወደ ሆድ የሚገቡ ነገሮች በጣም ሶፋ አይፈልግም፣ በጣም ጥንቃቄ ይፈልጋል። ቤት ውስጥ ያው ሶፋ ፊት ለፊት ነው የሚቀመጠው። አብዛኛው ሰው እንደ አልጋ እንደ መተኛት ብዙውን ጊዜ ይጠቀማል። ሰው ከስፖንጅ ጀምሮ እስከ ጨርቅ ጀምሮ እና ከራሱ እንጨቱ ጀምሮ ሁሌ እንደ አልጋ መኝታ የሚሆን ከሆነ አገልግሎቱ ጊዜው እያነሰ ነው የሚመጣው እና አይ ቲንክ ከስተመር ምን ማድረግ አለብን? ሶፋ አንድና አንድ መቀመጫ ብቻ እና ሶፋ በጣም ለቤት ውስጥ ወሳኝም ነው ክብር ያለው ነገር ነው ብዬ አምናለሁ።